ሃይሚ አፈቅርሻለሁ። በጣም በጣም ነው የማፈቅርሽ። ፍራንክ እያረከኝ ነው ጌታ። እመቤቴን አይደል? ፍራንክ እያረከኝ ነው። ሙሽ ተሙት አይደል? እግዚአብሔርን ተው እመቤቴን አይደል? ጌታን ፍራንክ እያረከኝ ነው። በእግዚአብሔር ረፍ በቃ። ታፈቅኛል። ብሩኬ ምንድን ነው ንገሪኝ። ደንግጠሽ ነው ማርያም? ልታፍሪያለሽ ነው? በእግዚአብሔር ረፉ በቃ። ረፉ በቃ። ቤት ላውራሽ? እሺ ማርያም እውነት ጨነቀሽ? በጣም ነው የጨነቀኝ። እግዚአብሔርን ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን። መቤቴን ነው በጣም ከራሴ ጋር አዳር ተጨንቄበት አዳር አስቤበት እኔ በጣም አስቤ ተጨንቄ አፍሬ ምናምን የመጣሁት እንዴት እንደሚጠየቅ አላቅም፣ እንዴት ይሁን አላቅም። ግን ደግሞ ወሰኜ መጥቻለሁ ዛሬ መቤቴን። እኔና ሃይሚ ከተገናኘን ኦልሞስት 2 ዓመት ከምናምናችን ሆኖናል። አብረን ሆነን በቃ ላይፋችንን ከጀመርን 2 ዓመት ከምናምን ሆኖናል። ሁሉም የሚያውቀው ነው፣ ዓለም የሚያውቀው ነው አይደለ? ግን ደግሞ በዚህ 2 ዓመት ውስጥ እኔም ሃይሚም ላይክ ወደፊት ትልቅ ነገር ይኖረናል፣ ወደፊት ደስ የሚል ነገር ይኖረናል ብለን እያሰብን ይህንን 2 ዓመት ቀጥለናል። ወደፊት እያልን ምንም ሳንናገር ምንም ካፌ ሳይወጣ ከሷም እንደዛው ምንም አይነት ነገር ሳይወጣ አይደለ? ይሄ ዓለም የሚያውቀው ነው መቤቴን። እና ይህ 2 ዓመት ውስጥ እናንተም በጣም ብዙ ጠብቃችኋል። የእናንተ መጨረሻ ያሳየኝ ገና የጅማሬው እኮ ነው፣ መጨረሻው አይደለም፣ ጅማሬው ነው። ዛሬ ይጀምራል ሁሉም ነገር ብዬ አስባለሁኝ። እኔ በጣም ፈርቻለሁ። መብራንን ምን እንደምል አላቅም። ሺም እያያዘኝ ነው፣ እያፈርኩ ነው ምናምን። እዛ ራሱ እንዴት እንደማወራውላ አላቅም። ለሃይሚ ልብስ ልበሺ ብለን እኔና ሚፍታ እንኳን ስንነግራት ሚፍታ ጓደኛው ሊያስተዋውቀን ነው ምናምን በሚል ፎግረናት ደስ ብሏት ልብስ ልትቀይር ነው እና የገባችው ምንም አታውቅም። እና እኔም በጣም ግራ ተጋባው። በርታ በል ወኔ ምናምን ስጡኝ። እና ወደ ቁም ነገሩ ስመለስ በዚህ 2 ዓመት ውስጥ እኔና ሃይሚ በጣም ብዙ ነገር እንዳሳለፍን ታውቃላችሁ። ላይ ካሜራ ላይ ከወጣው በላይ በውስጥ በጣም ብዙ ነገር አይተናል። በጣም ብዙ እኔና ሃይሚ አንድ ላይ እንዳንሆን በጣም ተጥሯል ከምታስቡት በላይ አለ አይደለ? በጣም ገና ሀ ተብሎ ከጅማሬው ማለት ነው። በጣም ብዙ በቃ እኔ እንጃ ስለኔ መጥፎ ይደርሳታል፣ ስለሱ አይነ ነገር ይደርሰኛል ምናምን በዛ ሁሉ ነገራቶች መሃል አልፈን ዛሬ እዚህ ደርሰናልና ላይክ አሁን ከውጪ የሚያየን ሰው እኔና ሃይሚ ፍቅረኛሞች እንደሆንን ነው ሰው የሚያስበው። ላይክ ፍቅረኛሞች ናቸው በቃ አኳኋናችን ሲታይ ነን፣ ሌላው ሰንባዲ የሚያውቀው አይደለ? ግን ኦዲየንሶቻችን የኛ ፋሚሊ የሚያውቁት ምንም ነገር ይፋ እንዳልሆነ፣ ምንም ነገር እኔና ሃይሚ መሀል ላይ ምንም ነገር እንዳሌለ፣ እኔና ሃይሚ ምንም እንዳሌለ ስላችሁ ላይክ ወደፊት በቃ እኛም እያልን የነበር ወደፊት ትልቅ ነገር ይኖራል፣ ወደፊት ተስፋ አለን፣ ወደፊት ልጆች ወልደን አንድ እንሆናለን አይነት ነገር ነው። ግን ፍቅረኛሞች ነን፣ አፈቅርሻለሁ፣ አፈቅርሃለሁ ምናምን የሚባሉ ቃላቶች ከኛ ወጥተው አያውቁም ይመስለኛል አይደለ? ከኔ ጭራሽ ወጥቶ አያውቅም። በጣም ነበረ የምፈራው። የምጠብቃቸውም ነገሮች ነበሩ፣ ማሳካት የምፈልጋቸውም ብዙ ማድረግ የምፈልጋቸው ጊዜያቶች ነበሩ። ህይወት ላይ መቸኮል አልፈልግም ነበረ። ላይክ ግን ደግሞ አንድ እውነታ ስነግራችሁ እኔ ሃይሚን አፈቅራታለሁ። የሷን ባላቅም የሷን አብረን ሄደን የምንሰማ ነው የሚሆነውና ዛሬ ሁሉም ነገር በቃ አብቅቷል። ላይክ ቅድሚያ ማስቀደም ፈልጋቸው ነገሮች ነበሩ፣ የእናቴ ነገሮች ምናምን ነበር። የእናቴንም የሚቀሩኝ ነገሮች አሉ። ግን ደግሞ ላይክ ከዚህ በኋላ ምንም የምጠብቀው ነገር ያለ አይመስለኝም። ከዚህ በኋላ ምን ማየት ምን ማድረግ እንዳለብኝ ራሱ እኔ እንጃ፣ ምንም ያለብኝ አይመስለኝም። እኔና ሃይሚ ከዚህ በኋላ አዶን ነው እሷ ጋር ያለውን ስሜት ፍቅሬን ተቀብላኝ እንደማፈቅራት ነግሬያት እሷ ጋር ያለው ፍቅሩ ይቅደም ብዬ ነው። ከሰርጉ ፍቅሩ ይቅደም ብዬ ነው። የሰርጉንም እግዚአብሔር ያውቃል መች እንደሚሆን ቀኑን አዶን ነው፣ ግን እግዚአብሔር ያውቃል እሱን። እስከዛው ድረስ ግን ሃይሚን ወስደን ዋሽቼ ምናምን ያመጣትና
ሚፍታ ጓደኛው ላይ ያስተዋውቀን ነው እንዳልኳችሁ ምናምን ብዬ ነው እና የነገርናት። እስቲ እናያለን። ስሜቷን ግን የምር ማየት ፈልጋለሁ። አረ ያስፈራል ግን ብቻ አብራችሁኝ ነው። እሺ አብረን እንቆይ፣ አብረን እንሁን። የልቤን አውጥቼ ስናገር ዛሬ ለመጀመሪያ ጊዜ ስለሆነና እየፈራኋችሁ ነው፣ እናንተንም እያፈርኩ ነውና አይታችሁ ከሆነ ቀጥታ ወደ ካሜራ ራሱ ላይ ወደዛ እያየሁ ነው እያወራ ያለሁት። የምር እኔ እንጃ ፍቅር በጣም ደስ የሚል ነገር ነው። ማርያምን የኔ የምትሉት ሰው ሲኖራችሁ ደስ ይላል። ሌላው ነገር አስፈላጊ አይደለም። እኔ እንጃ በቃ ዋናው ነገር ተዋዶ መኖሩ ነው ብዬ አስባለሁኝ። እስቲ ዛሬ እንግዲህ ከጓደኞቼም ብዙ የምጠብቃቸው ነገሮች ይኖራሉ። አይ ሆፕ ይደወልልኝና ብዙ ነገር ሊያወሩኝ ይችላሉ። ደስታቸውንም የሚገልጽልኝ ሰው ይኖራል እርግጠኛ ነኝና ለኔ አሁን ያለሁበት ታይም ላይ በጣም ከባድ ሰዓት ነው። በጣም ውስጤ ጨንቆታል ምናምን ግን የመጣ ይምጣ በቃ። ምክንያቱም እኔም ስሜቴን ይዤ የሁሉ ዘመን ምን አስቆየኝ። ወንድ ሲመጣ ራሱ እንደዛ ጓ እያልኩኝ ምናምን ያስታውቃሉ እኮ ለፍራንክም ለምንም ቢሆን እኮ ነገራቶች ያስታውቃሉ። ግን ከኔ እስኪወጣ እየተጠበቀ ነበር ሁሉም ነገር እና ዛሬ እንግዲህ ወጥቷል። ዛሬ የኔም የሃይሚ የደስታ ቀን እንደሚሆን ተስፋ አደርጋለሁ። ይሄ ፍርሃቴ እንዴት መሰላችሁ አሁን ላይ ሃይሚ ጋር ያለውን ስሜት ስለማላቀው ስላችሁ ምናልባት ከጠበቅኩት የተለየ ሆኖ ባገኘው ይሄ ፍርሃቴ ወደ ሌላ ህመም ውስጥ ሊከተኝ ይችላል ብዬ አስባለሁ። ምክንያቱም አዶን ነው አላውቅም እኔ እንትኑን ይከብዳል በዚህ ጉዳይ ላይ እንዲህ ሌላ ነገር ውስጥ መግባት ከባድ ነውና እኔ እንጃ ጥሩ ነገር እንደሚጠብቀኝ ተስፋ አደርጋለሁኝ። በቃ የጨረቃ ፋሚሊ ሁሉ ጊዜ የኔና የሃይሚን አንድነት የምትፈልጉ እኔና ሃይሚ ፍቅረኛሞች ሆነን ማየት የምትፈልጉ በጣም ብዙዎች ናችሁና ሁላችሁም ማለት ይቻላልና እኔም ፍቅሬን ለመግለጽ ጊዜውን ነው ብዬ አስቤ መጥቻለሁ። ማረሳው ቀናቶች አሉ መብራን ከዚህ በፊት ትዝ ካላችሁ በጣም ብዙ ማስተካከል መቅደም ያለበትን ህይወት ላይ ያለ አይነት ነገር እያልኩኝ እናቴንም ማስቀደም አለብኝ ከምንም ነገር በፊት እሷን መስመር ማስያዝ አለብኝ አይነት ነገር እያልኩኝ ነበርና ምን አከል እንደምትወዱን እንኳን ያዩት እኔ አልዋሽም። መጥቼ ማርያምን የምናገረው በውስጥ በጣም መጡና ብዙ ናቸው መጡና ንገረን ምንድነው እናት የሚያስፈልጋት ንገረንና እናንተ ጉዳይ ራስ ጨርሱ እናንተን እኛን ጨርሱላት ተብያለሁ። መብራንን የሙሽን ነገር ለኛ ተው አንተ ራስ ተዋሉኝ። አይ ለእናቴ ራሴ ቃል ነው ያለብኝ እና ያንን ነገር አላደርግም እስከማለት ደርሻለሁ። ሜቢ ቪዲዮ ስታዩት እናንተ ሰዎች ካላችሁ እንኳን በቃ አመሰግናለሁ። እንዴት እንደምትወዱን አይቻለሁኝ። ምን ያክል ለኛ መስዋዕትነት እንደምትከፍሉም አይቻለሁ። በጣም ይገርማል። ላይክ በካሜራ ብቻ አይተዋችሁ የኔንና ችግር ለመካፈል ፍቃደኛ የሆኑ ሰዎች ናቸውና እኔ እንጃ በጣም ነው ማመሰግነው። እንደዛ ሲሉ ግርም ምን ያለኝ ጧት ላይ ላይክ የዛ ሰሞን ላይ ጧት ላይ ከእንቅልፍ የተነስቼ ምናምን ያየሁትና ደንግጫለሁ። እንዴት እንደዚህ አይነት ሰው ሊወደን ይችላል? እንዴት እኛን ምን አድርገን ነው ፈጣሪው እስከ ማለት ደርሼ ነበር። እና ምን ከባድ በቃ አለ አይደለ እነሱንም ማሳቀቅ ሆነብኝ መልሴ። አይ እኔ ያለው ምናምን ስል የሆነ ይሄ ልጅ ጢባራም ነው እንዴ ምናምን አይነት ነገር ውስጥ የገባው ፈራው። ግን መሆን ያለበት ላይክ የራሴም ቃል ስለሆነ አለ አይደለ እኔ ብዙ ራይት ነውና እስቲ ዛሬ ሁሉንም ነገር ምን ይሆናል ጸሎታችሁን ብቻ አድርጉልኝ። ከተንተባተብኳችሁም ካወዘጋገብኳችሁም ምንም ካልኳችሁም በጣም ይቅርታ ስለፈራው ነው ስለደነገጥኩ ነው። በቃ ቀኗ ዛሬ ናት። ፍቅሬ የምናገርባት ቀን ዛሬ ናት። የሃይሚን ስሜት የምናይ ይሆናል። ከሷም ጥሩ መልስ አገኛለሁ ብዬም ተስፋ አደርጋለሁ። ከዚህ በኋላ እኔና ሃይሚ ፍቅረኛሞች እኔ ጋር በቃ የፍቅሩ ስሜት አለ። እሷ እሺ ብላኝ ተቀበለችኝ ማለት ደግሞ ሃይሚ ፍቅረኛ ይሆነች ማለት ነው አይደለ? አብረን ማደር እንችላለን ትላለህ። ከዚህ በኋላ በቃ ምንም የሚያሰጉኝ ምንም የሚያሳፍሩኝ ምንም እንትምላቸው ነገሮች የሉም። ላይክ ከዚህ በፊት በፕራንክ ላስተምራቸው ሞክራቸው ነገሮች ነበሩ። ግን አሁን ሜቢ እና ይሄን ነገር ስል ልጅ ቶሎ ወለዱልን ምናምን ትል ይችላላችሁ። ላይክ እንዲህ መሰላችሁ እኔ ማርያምን
ፖስት ስታረጉ ምናምን ልጅ አስይዛችሁን ምናምን በጣም የሆነ እንትን ይለኛል። በቃ የሆነ እንባዬ ይመጣል ምናምን እኔ ልጄን ወድጄ እንደዚህ ምናምን ላይ አስቤው አላቅም ነበር፣ ግን እነዛን ፎቶዎች ሳይ የምር ይመጡብኛል። እና ግን ደግሞ ፍቅረኛ ሆነን ማለት እኔና ሀይሚ ፍቅረኛ አሁን ፍቅሬን ገልጬላት ተቀብላኝ ፍቅረኛሞች ሆነን ማለት በጣም ብዙ ማሳካት ያሉብን ነገሮች ይኖራሉ ብዬ አስባለሁ። ስለዚህ ነገራቶች ከዚህ በኋላ ብቻዬን የማደርጋቸው ነገሮች አይኖሩም ማለት ነው። ፍቅረኛ ከሆነች ለሁለት ሆነን ከአንድ ወደ ሁለት ሄደናል እና ብዙ ነገር እንደማሳካ ተስፋ አደርጋለሁ ከወደፊት ሚስቴ ከፍቅረኛ ጋር። ግን ኦልሬዲ ሚስቴ ሆነች አይደል? እኔ እኮ አላቅም ነው አባባሉ የእናንተ ፋር ወንድ ምን ላድርግ? ፍቅረኛ ከሆነች ያው ሚስቴ ሆነች ነው አይደል? ከሚስቴ ጋር እንግዲህ ብዙ ነገር አደርጋለሁ ማለት ነው። ስለዚህ አደብ ግዙ። የወላችሁ ምንድነው የምትስቀው ካሜራማን? እኔ እናቴ ተሙ ግራ ገብቶኛል። ከዚህ በኋላ አደብ ግዙ። ኢንስታግራምም ላይ ሆነ የትም ቦታ ላይም ሆነ መታችሁ እና አስወጣቸው ከቤት እና አስወጣቸውና ይኸውልሽ ዛሬ አሽቃብጪ ማን ነው ባለሚስቱ አልገባኝም። ዛሬ አሽቃብጪ ይኸውልሽ አሽቃብጪ። እሺ በኋላ ስትመጣ ሚፍታ ጥሩ ልጅ ነው ሱስ አለበት ሱስ የለበትም ብለሽ ዋሺ። ሀብታም ነው በይ ምናምን። እሺ ሽምግልና ነው የምንሄደው። እሺ ለማንኛውም እንሂድ። ሰላም ቢያቸው። ሰላም እሱ ሰላም አይደለም ማቀው ተጥሩ ና እሱ እኮ ፈርቶ ነው። እሱ እኮ ሊያስተዋውቀን ፈርቶ ነው። ትዳር ለሆነ እሺ ባለትዳር እሺ ምን እንደምል አላውቅም። ያው እንግዲህ እንሂድና አብረን እናያለን። ከዛ ሰርጉን ግን ሞቅ እናደርጋለን። እንግዲህ ተዘጋጁበት። ግራ የገባኛውን ሀይሚ የሴት ሚዜ ነው የምትሆነው የወንድ ሚዜ? እኔ እኮ ግራ ገባኝ። ለእኔ ሚዜ ብትሆኝ ይሻላል። የሴት ነው አያገባሽም። ሁለቱንም እሆናለሁ። ልጅቷን ስናስተዋውቅሽ ማለት ነው ከልጅቷ ጋር ጅላስ ትሆኛለሽ። በቃ ጨረስኩ። እሺ ቆይ እሺ አትነቀኝ። እሺ ስንያዘው እንደዚህ ንቅ ሳይሆን እንደዚህ እስኪ ከእናንተ ልማራ በኋላ እንዴት እንደምት በቃ አንተ ልጅቷ እና በቃ ለክፉም ለደጉም ቆይ ላውጣውና በዛ በኩል ትገባላችሁ። ውጪ ውጣና በቃ እስከዛው ፋሚሊ እዛው እንገናኝ። ይመቻችሁ። ታዘዙ ቤተሰቦች። አሁን ደግሞ እኛ ወደ አሰብንበት ቦታ መተናል። ሀይሚ ምንም የምታውቀው ነገር የለም። እኔማ ብሩኬ አይ በኢየሱስ የምርህን ነው የምታወራው? እኔ ምሬን ነው። ምክንያቱም ከዚህ በኋላ ምንም ጠብቀው ነገር የለም። ገብቶሻል? በጣም ብዙ እኔ እንጃ አላውቅም እንዴት ብዬ መሰለሽ። አንቺ ለኔ ያለሽ ቦታ በጣም ትልቅ ነው። በጣም እንደምትወጂኝ አውቃለሁ፣ እንደምታፈቅሪኝ ግን እርግጠኛ ነኝ። እሱን ደግሞ ካሜራ ፊት ማወቅ ፈልጋለሁ ነው የኔ ጥያቄ። ገብቶሻል? አይ እኔም እንደምትወደኝ አውቅ ነበር፣ ግን ደግሞ እንደምታፈቅረኝ አላውቅም ነበር። ግን በጣም ነው የማፈቅርሽ ነው እንጂ እምባ እያነቀኝ ነው። እግዚአብሔርን ምን እንደምል አላውቅም። እውነት ለመናገር እየተናገርኩት ነበር ቅድምም እና እንዳንቺ ለኔ የሚሆንልኝ ሰው አላገኘም። አንቺ በጣም ምርጧና ልዩ ሰው ነሽ አይደለ? ከችግሬ ምንም ሳይኖረን አብረን ነው እዚህ ደረስነውና ከዚህ በኋላ ነው የተለያዩ ሊመጡ የሚችሉ ሴቶች እኔ ለጥቅም ሜቢ ከኔን ነገር ፈልገው ሊሆን ነው የሚችለው። አንቺ ግን ከኔ ጋር እውነተኛ ፍቅር ነው ሊኖርሽ የሚችለው። እስካሁንም ያስኩትኝ ላለመቸኮል ብዬ ነው። አላደላች ተቻኩለን ገብተንበት ችግር ውስጥ እንዳንገባ ብዬ ነው። አሁን ግን ይበቃናል፣ ጊዜው ነው። ፍቅረኛ ይቶኛለሽ ነው የሚባለው። እኔ እኮ አላውቅም እኔ ምን እንደምልክ ብሩኬ፣ ለእኔ አዲስ ነገር ነው እና ደግሞ ጭራሽ ያልጠበቅኩት ነገር ነው። ሌላ ሰው ለመተዋወቅ ነው የመጣሁት። ሀሳቤ እቅዴ እንደዛ ነው። እሺ ሌላ ሰው ላምጣና ላስተዋወቅሽ? እኔ እኮ የምሬ ነው እያወራሽ ያለሁት። እየቀለድኩ አይደለም። ማርያም የሆነ ቤት ፕሮግራም አዘጋጅቼ ምናምን ቢሆን ደስ ይለኝ ነበረ፣ ግን በቃ ታይም አጣሁና ቸኩዬ ነው የመጣሁት። ምንድን ነው የምትይኝ? እኔ አላውቅም ምን እንደምል ብሩኬ።
ሀይሚ ስም ያለቀሽ ነው ያለቀሽ ነው። ምንድን ነው ንገሪኝ። ደንግጠሽ ነው ማርያም? ታፍሪያለሽ ነው? በእግዚአብሔር እረፉ በቃ እረፉ በቃ። ቤት ላውራሽ? እሺ ማርያም እውነት ጨነቀሽ? በጣም ነው የጨነቀኝ። እግዚአብሔርም እንደዚህ ሆናለሁ ብዬ ሜቢ አስቤው ስለማላውቅ ወይ ደግሞ ያልጠበቁት ነገር ስለሆነ ይሆናል። ሌላ ሰው ለምታወቅ ነው የመጣሁት። ከዛ ደግሞ አሁን ማውራት አልችልም የምር። ምናልባት የሆነ ሰዓት ላይ ተረጋግቼ ምናምን በስርዓት ለምን እንደዚህ እንደሆንኩ ምናምን እነግርህ ይሆናል። አሁን ግን ምን እንደምል አላውቅም። እሺ የምር ያስደነገጥከኝ። ውስጥ ማድረግ ይችል ነበር ያለ ካሜራ። ግን ደግሞ ይህ 2 ዓመታት ውስጥ እኛን የሚጠብቁ ቤተሰቦች አሉ አይደለ? ብዙ ተስፋ ያደረጉብን ቤተሰቦች አሉ። ሁሉንም ነገር ማወቅ አለባቸው። እኔ ጋ ያለውን ስሜት አንቺም ጋ ያለው ስሜት ብዬ ነው። የሚከብድሽ ከሆነ እሺ ፍቀዱላትና ወይ ቤት ገብተን እናወራበታለን። ይሻለኛል፣ ብረጋጋ ይሻለኛል። በጣም ነው ያስደነገጥከኝ። እና ደግሞ እሺ ሚፍታህ የት አለ? ሄዷል እኮ በቃ የለም እሱ። በቃ እሺ ምሳ በልተን እንሄዳለን። ተጫወታችሁ? ምንም አታወሪኝ ምንም አታወሪኝ። እዛ ተነሽ ቁጭ በይ ከፈለግሽ። ምንም አላወራህም እግዚአብሔርን። እሺ አሁን እዛ ቦታ ላይ ሂድ። እሺ ቤተሰብ፣ እኔ ሀይሚን ማስጨነቅ አልፈልግም እና ውስጤ በጣም እየፈራ ነው። ከባድ ነገር እንደማይሆን ተስፋ አደርጋለሁኝ። መልሷን አብረን የምናውቅ ይሆናል። በቃ አላስጨንቃት እሷን። እሺ በቃ ፈታል። እሺ እንጃ ፊቷ ላይ ደስታ እያየሁ ነው፣ ግን እውነቱን እናውቅ ነው ያለቀቸው። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት